ይዞት ሄዷል። ምንም ነገር እነሱ ስልኳም እነሱ ጋር ነው፣ ፖሊስ ጋር ነው ያለው። ፖሊሱን ራሱ አሁን ፖሊስ ቦታውን ነግራኛለች፣ ግን እኔ አልችልም፣ ምክንያቱም ህገወጥ ስለሆነች እኔ ልተባበር። ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅሩ በዝዝት ይበልልኝ። እንግዲህ እንደሰማችሁት ከሆነ በወንድ ምክንያት ነው እህታችን የሞተችው የራሷን ያጠፋችው ተብሏል። ያው መረጃ እንደተገኘው ከሆነ ያው በስልኳ ሳይሆን ያው ማዳማ ጠይቃት ነበር ከመውጣቴ በፊት ጠይቃት ደግሞ እንግዲህ ፍቅረኛዬ እንደዚህ ብሎኛል ብላ ነግራት ነበረ ማለት ነው። እና ወጣ ብለው እስኪመለሱ ድረስ እንግዲህ ራሷን አጥፍታ ታገኝታለች ማለት ልጅቷ። እንግዲህ ያው አትመለስ አትጠየቅ። እንግዲህ እግዚአብሔር አምላክ ነፍሷን በቅዱሳን አባቶቻችን ጎን ያሳርፍልን ማለት ነው የሚበጀው። ሁለተኛ ነገር ደግሞ እንግዲህ ያው ብዙ ሰው እህቷ በጣም አዝናለች። አሁን መናገር አትችልም። ያው እህታሞች አንድ አይነት ቤት ነበር የሚሰሩት ዘመዳማች። አሁን አንድ የአክስቷ ቤት ይሁን የእህቷ ቤት ይሁን አላቅም፣ ግን የዘመዳማሞች ናቸው እህትና እህት የሚሰሩት ማለት ነው። እና ያው አሰሪዋ ስትናገር በጣም ጥሩ ልጆች እንደሆኑ በእህቷንም በዘመዷ ቤት የምትሰራ እህቷ አለች። እና እሷም ደግሞ የሟቿ ደግሞ ጥሩ ሰራተኛ እንደነበረች ያው ከነሱ ጋር ያለ ኢንተራክሽን ጥሩ እንደነበረ ከነሱ ጋር ምንም አይነት ቅንንም እንደሌላት በጣም ቅር እንደተሰየች እና በጣም እንደተሰማት አረቧ ተናግራለች ማለት ነው። በመቀጠልም ደግሞ ያው እንግዲህ ያለው ነገር ምን ነበር ፖሊሳ ሲጠየቅ ነው ይሄ ሁሉ የተናገረችው ማለት ነው። እና አይ ፍቅረኛዬ እንደዚህ አላገባሽም ብሎኛል፣ እንደዚህ ያው ፍቅረኛ ያለውን ነገር ሁሉ ነገር ለሷ ተናግራለች፣ ላሰሪዋ የነገረቻትን። እነሱ ደግሞ ያው ፖሊሶች ሲጠይቋት ለፖሊስ ቃሏን ሰጥታለች ማለት ነው አረቧ። እና እንግዲህ ያው እነሱ ደግሞ ቅጣት ተሰጥቷቸዋል። እንግዲህ ያው በብርም ለ6 ወር ደግሞ ጽኑ እስራት ተቀጥተዋል። ምክንያቱም ሁለቱም የሚገርመው ነገር ሁለቱም እህታሞች በዘመድ ቤት ቢኖሩ ህገ ወጥ ናቸው፣ የመኖሪያ ፈቃድ የላቸውም። እና መኖሪያ ፈቃድ እንኳን አሁን ስለሌላቸው ማንን ሰው አስክሬናቸው አስክሬና እንደ አዲስ ይመርመርና እንዲያውም ልጇ በወንድም በፍቅረኛ ወይስ በባልየው ምክንያት አልሆነም ወይ አረባ የሆነ ነገር ነው እንኳን አድርገዋል ተብሎ ቢጠረጠረ ራሱ ተመርመርልን ቢባል ህገወጥ ስለሆነች ሟቿ ለምንም ነገር አላመቸም ማለት ነው። እና በጣም አስቸጋሪ ነው እህቶች። ምንም ነገር ቢቸግራችሁ ምንም ነገር ብትሆኑ በተቻላችሁ አቅም የራሳችሁ መኖሪያ ፈቃድ እንዲኖራችሁ አድርጉ። ካልተቻላችሁ ደግሞ ወደ ሀገር መግባት ነው ቢሻለው። ካልሆነ ደግሞ እንግዲህ አሰሪዎቻችሁ እንዲያሰሩላችሁ ማድረግ ነው። አረቦች እንግዲህ አይሰሩም ስንት ብር ስለሚፈጅባቸው እንግዲህ እነሱ ለወጪያቸው እንትን ናቸው ነው። ግን ያው እዛው ቤት አሁን ለምሳሌ አሁን እዚህ ቤት ወረቀት ኮንትራት መጥቼ እዚህ ቤት ወረቀት ካላሰሩልኝ እስካልጠፋሁን ድረስ እነሱ ራሳቸው ናቸው ተጠያቂ የሚሆኑት ማለት ነው። እና ባልተሰማችሁ ከሆነ ለፖሊስ እጃችሁን አሳውቁና የሚደረግላችሁ ነገር በኤምባሲም በኩል ቢሆንም ከሰውም በኩል ቢሆንም እንዲደረግላችሁ አድርጉ። በመቀጠልም ደግሞ በራሳችሁ ወጪ ብር ካላችሁ ደግሞ በራሳችሁ በኩል እንዲሰራ። አሁን አመት ሞልቶት አላረል ሳውዲ አረቢያ ወረቀት የሌላችሁ ውጡ ተብሎ የወጡም አሉ። ስንት ሺህ ህዝብ ነው ሀገራችን ኢትዮጵያ የገባው። ከአንድ 2 ጊዜ ነው ፕሌን የተመላለሰው። እና ሀገራችሁ ወጥታችሁ መግባት መስራት ካልቻላችሁ እንደ አዲስ መምጣት ከሆነላችሁ ደግሞ ራሳችሁ ፍሪ ቪዛ አሰረታችሁ ተቀጥራችሁ ወይም እንደዚህ ስፖንሰር ካገኛችሁ በስፖንሰር በኩል አሰረታችሁ መስራት ነው እንጂ ያለባችሁ። አሁን የሆነች እህታችን በጣም ነው የተሰቃየችው። ከመሞታ አሟሟታ ነው። አንደኛው በራሷን አጥፍታ ነው የሞተችው። ሁለተኛ ነገር ደግሞ ያው አስክሬኗ ምንም ነገር ብትሆን በሰውም ትሙት በአረቦችን ትሙት ራሷን ታጥፋ የሚታወቀው ነገር የለም። የአረቧ እንደተናገረች ነው ፖሊስ መጣ አነሳት ነው የሚባለው። ያ ሁሉም ነገር መረጃ ላይ ስልኳ ላይ አለ። ግን ስልኳ ላይ ቢኖርም ግን ስለ አረቧ አይገልጽም ምንም ቢሆን ማለት ስላለው ቤተሰቡ ከፍቅረኛው ከባልየው ጋር ያወራችው ነገር ነው ቢያንስ የሚታየው ቢሆን ማለት። እና በተቻላችሁ አቅም ራሳችሁን ጠብቁ። ራሳችሁን ከማጥፋት ራሳችሁን ታደጉ። ራስን ማጥፋት ምንም አይነት ጥቅም የለውም።
ገሃነም እሳት ነው። እኛ የምንኖርበትን ዓለም እኮ ገሃነም ያሉ ነብሳት እኮ ቢያገኙት እኮ ማይክሮ ሰከንድ እኮ ይመኙታል እኮ እኛ ምን መሰለቸውን እኛ መረረን እንሄዳለን የምንለውን ማለት እና ከገሃነም ምንም ጥቅም የለም። ከእቶን እሳት ነው። እቶን እሳት ነው። የማያቃጥል የማያንቀላፋ እሳት ነው እዛ ያለው ማለት ነው። እና ራሳችሁን ጠብቁ። ራስ በማጥፋት መፍትሄ አይገኝም። ወንድ ቢሄድ ወንድ ይመጣል፣ ብር ቢጠፋ ብር ይመጣል። ዋናው ነገር ጤና ነው። በጤናችሁ እግዚአብሔር አምላክ ለሀገራችሁ አብቅታችሁም ቢሆን ስደት ሆናችሁ ቢሆን ሰርታችሁ የምታገኙት ነገር ነው። እህቶቼ ተስፋ አትቁረጡ። ተስፋችሁ እግዚአብሔር አምላክ አድርጉ ባይነኝ እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናለሁ ስላዳመጣችሁኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። አመሰግናለሁ። ሰላምና ፍቅር ለቅድስት ሀገራችን ኢትዮጵያ ይሁን። አሜን።